ህልም ነው ወይስ ሙሉ ነገር የምትፈልጊው ነገሮች ብትጠይቂኝ የማሟላልሽ ነው። እና ፍቺኝ፣ እውነት ፍቺኝ። እኔ ውሸቴን እኮ አይደለም ቃል የገባሁት። ፍቺኝ እኮ ነው የምልሽ። ፍቺኝ መድኃኒት ከምታስር ጎዳና ባድር እመርጣለሁ። ቃል እገባልሻለሁ አትታሰሪም። ቃል ትገባለህ? አዎ ቃል እገባለሁ አትታሰሪም። ነይ። በመጨረሻ ወይዘሮ ወርቄ እስር ቤት ገብተዋል። አሁን ደግሞ ተራዋን እየጠበቀች ያለችው ዮዲት ነች። ዮዲትም እንግዲህ እስርሽን ያቅልልሽ ነው የምለው። ምክንያቱም ጥሩ ልጅ ነች እሷ። ወይዘሮ ወርቄ ናቸው ኃይለኛ እና መጥፎዋ። ወይዘሮ ወርቄ እንግዲህ የእጃቸውን ያገኙ ይመስላሉ። እልልልልል ትላላችሁ። በስተመጨረሻ ዮዲት ጉዲት ታሪክ ሰራችሁ። እውነት ለመናገር ይሄ ድራማ መጨረሻው እየደረሰና እንዲሁም ደግሞ አሁን ላይ እያማረ ነው። ምክንያቱም ወይዘሮ ወርቄ አሁን ላይ ፖሊሱንም ሆነ መርማሪውንም ሆነ አሳምነው የሚወጡበት የሆነ ሌላ ፍንጭ ነገር የላቸው። ምክንያቱም ሁሉም ነገር ተዘግቷል ማለት ነው። ወይዘሮ ወርቄ እንግዲህ መጨረሻቸው እስር ቤት ገብቶ መማቀቅ ይሆናል። ዮዲት ጉዲት ባለፈው ክፍል ላይ አስቻለው። ምክንያቱም ወይዘሮ ወርቄ ፀሐዬን አግተዋት ነበረ። ምክንያቱም ምንም ማድረግ ስለማይችሉ በፀሐዬ አማሃኝተው ያው ፀሐዬን ምክንያት አድርገው እንግዲህ እሷን እያሰቃዩ የልጃቸው ማሰቃየት አንሷቸው ደግሞ እርጉዚትን ወስደው እንግዲህ ያለ ምግብ ያለ ውሃ አግተዋት እሷን እያሰቃዩ ካስቻለው ብርን ለመውሰድ ነበር የፈለጉት። ምክንያቱም ዮዲትን ራሱ እንደ መጠቀሚያና እንደ አጋዥ ነበር የተጠቀሟት። ዮዲትንም እኔ ብሩን ካገኘው በኋላ ከዚሁ ነው ስትማቅቅ የምትኖረው ከኔ ጋር የምትሄድ መስሏታል እኮ እጅ ጅል እያሉ እንግዲህ ለራሳቸው እንዴት ነው ግን አንድ ሰው እናት ሆኖ እንደዚህ በልጁ ላይ ሁሉም ላይ ከራሳቸው በስተቀር ሌላ የሚታያቸው ሰው አልነበረም። እና ዮዲትም እንግዲህ ወይዘሮ ወርቄ ለመስጠት ተስማምታ ነበረ። ተስማማችበት ጊዜም ፀሐዬ ባክሽ ዮዲት አስመልጭኝ እንዲወጣ አድርጊ በምትላት ሰዓት እንግዲህ ፀሐዬም ዮዲትም እኔ አንቺን አስመልጭሽ እኔ እዚህ እስር ቤት ሳልገባ የምቅር ነው ወይ የሚመስልሽ በምትላት ሰዓት እስር ቤት አትገቢም፣ አስቻለው እስር ቤት እንዳትገቢ ያደርግሻል። ግን ደግሞ ወይዘሮ ወርቄ አንቺን ጥለውሽ ለመሄድ ጥለውሽ ነው ይዘውሽ አይሄዱም፣ ጥለውሽ ነው የሚሄዱ እንደዛ ሲሉ ሰምቻቸዋለሁ በምትላት ሰዓት እንግዲህ አላምንም እማዬ እንደዛ አታደርግም ብላታለች። ምክንያቱም ወይዘሮ ወርቄን ዮዲት ጉዲት አንዳንዴ ትወዳቸዋለች፣ ግን ደግሞ የሆነ ታምናቸዋለችም ትወዳቸዋለችም። ወይዘሮ ወርቄ ግን የሚታመኑ አይደሉም። ልክ እንደ እስስት የሚቀያየሩ ሰዎች ናቸውና ዮዲትም እንግዲህ ለመስማማት ተገዳለች። ምክንያቱም ምንም ማድረግ አችልም። ወንደሰንም እየፈለጋቸው ነበረ ከአለምዬ ጋር ሆነው፣ አለምዬም በዚህ ላይ ነው በዚህ ጋር ነበር ቤት ነበረ ይዘውን የሄዱ እያለች እንግዲህ ወንደሰንም ቤት ነው በስነ ስርዓት ፀሐይ አለም አስቢና ንገሪኝና እንሄድ እያለ እንግዲህ እሱም ወይዘሮ ወርቄን ለመያዝ ቻለውም ከመርማሪው ጋር ቤት ሆኖ በጣም እየተጨነቀና እየፈራ ነበረ። ምክንያቱም ፀሐይም ልትወልድ የደረሰች እርጉዝ ነች። ወይዘሮ ወርቄ እንግዲህ ምንም ከራሳቸው በስተቀር ምንም የሚያስቡት ነገር ስለሌለ ፀሐዬ ምን ሆና ይሆን ምን አድርጋት ይሆን እያለ እንግዲህ እሱም እየተጨነቀ ነበረ። ፀሐዬም በጣም ነው እየተጨነቀችው። ምክንያቱም እኔ እኮ የወንድምሽን ልጅ ነው የያዝኩት፣ እባክሽ ዮዲት እንዲሄድ አድርጊኝ፣ እናትሽ መቼም ላንቺ ራሱ አይራሩልሽም፣ ጥለውሽ ነው የሚሄዱ ብላ እንግዲህ በምትነግራት ሰዓት ዮዲትም ወጣ እማዬ የእውነት ነው ወይ እኔን ጥለሽ ልትሄጂ ነው ወይ በምትላት ሰዓት እንግዲህ ወይዘሮ ወርቄ ማን ነው እንደዚህ ያለሽ? ፀሐዬ ነች የነገረችኝ። እንዴት ነው አንድ ሰራተኛ የምታምኛት? እንዴት ነው እኔ አንድ ልጄን አንቺን ጥየሽ የሚሄደው? ይዤሽ ነው እንጂ የሚሄደው እሷን አትስሚያት። ሲጀመር እኮ ጠብቂያት ብዬሽ ነበረ። እንዴት ነው ጥለሻት የመጣሽው? ብለው እንግዲህ ዮዲትን መልሰው ደግሞ እየተቆጣት ነበረ። እውነት ለመናገር አሁን ላይ ወይዘሮ ወርቄም ቢሆን እድሜ ልክ ታስረው እነሱም ቢሆኑ ዮዲትም ቢሆን ያው ተባባሪ ነች። ያው ወንጀል ፈጽማለች አልፈጸመችም አይባልም። ግን ደግሞ ዮዲትም ትንሽዬ እስር ቤት ፍርዷ ቀሎላት እስር ቤት ገብታ እንዲሁም ደግሞ አለምዬና ወንደሰን ደግሞ እውነት ለመናገር ቢጋቡ የኔ ሀሳብ ነው። አለምዬና ወንደሰን ቢጋቡ በጣም ነው ደስ የሚለው። ምክንያቱም አለምዬ እማዬን ለመጠበቅ ብዙ ነገር አድርጋለች። ወንደሰንን ራሱ እሷ ባትኖር ኖሮ እማዬን ቢሆኑ ወንደሰንን ቢሆን አይኖርም ነበር ማለት ነው። እንደ ዮዲት ስራ ቢሆን ወንደሰንንም ገላው እማዬንም ገላቸው ስለነበረ አለምዬና ወንደሰን ደግሞ ቢጋቡ እንዲሁም ፀሐዬና አስቻለውም ልጃቸውን ወልደው በደስታ የሚኖሩበት እንዲሁም ደግሞ ዮዲትም ያው ተስር ቤት ገብታ እንግዲህ ታርማ ወታ ጥሩ ሰው የምትሆንበት ይሆናል ብዬ አስባለሁ። አሁን ወይዘሮ ወርቄ ከተያዙ ዮዲትም ከታሰረች እንግዲህ ፍጻሜው እየደረሰ ነው ብዬ አስባለሁኝ። እውነት ለመናገር አስቻለው ራሱ በጣም ነው ቆራጥ የሆነውና በእናቱ ላይ በጣም ነው የጨከነው። በጣም ነው ደስ ያለኝ። እንዲሁም ወንደሰን ራሱ በራሴ ፍርድ እሰጣለሁ እያለ እንትን ከማለት
እዚሁ ከህግ ጋር ሆኖ ወይም ደግሞ ከፖሊስ ጋር ሆኖ ቢሰራ እስከዛሬ እሱ ራሱ ይሄ አሁን ፓራላይዝ ሆኖ ወይም ደግሞ አካል ጉዳተኛ አድርጋ አታስቀረውም ነበር ማለት ነው። ወንደሰንንም ብቻ ደስ ይላል። በቀጣይ ክፍል እንግዲህ እስከምንገናኝ ድረስ ዛሬ በዚህ ነው እጄላችሁ የመጣው። ጋይስ ግን ለወሬ ቸኩዬ እኮ ለድራማው ቸኩዬ ማለት ነው። ሰላም አላልኳችሁም። በጣም ይቅርታ ቤተሰብ። እንዴት ናችሁ? ደህና ናችሁ ሆይ? ቪዲዮውን ስሰናበት ሰላምታውን በዛው ይቀጥል። እንዴት ናችሁ? ደህና ናችሁ ሆይ? እንደተለመደው እንግዲህ በላይክ አለው በሉ ላይክ አድርጉኝ። ለእናንተ ላይክ ለኔ ያበረታታኛል፣ ቪዲዮ እንዲታይልኝ ያደርገኛልና ላይክ እያደረጋችሁ አብራችሁኝ ሁኑ። ላለሁኝ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ። ውዶቼ፣ ፍቅሮቼ፣ ማሮቼ በሌላ እስከምንገናኝ በድጋሚ ቻው ቻው።